ከዚህ ቀደም ከሁዳ ኢንጂነሪንግ ቤት ከገዙ ቤቶ ተጠናቆ መስኮትና በር እየተገጠመ ነው አሊያም ደግሞ ፕሮግረሱ 9ኛ ፎቅ ላይ ደርሷል። ለሁዳ ኢንጂነሪንግ አዲስ ከሆኑ ደግሞ አዲስ ሳይት ለደንበኞቻቸው ለሽያጭ ክፍት አድርገዋል። በዛም ላይ ደግሞ ከ40 እስከ 30% ዲስካውንት ስላደረጉ ይህን መረጃ ለማድረስ በሁዳ ኢንጂነሪንግ ሄድ ኦፊስ ውስጥ ተገኝቻለሁ። ይህን ቪዲዮ እስከ መጨረሻው በመመልከት መረጃውን ማግኘት ይችላሉ። እኔ ሰኒ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። እንዴት ናችሁ? እንዴት ነህ? እንኳን ደህና ቆያችሁ። ስመጣ በመንገዴ በኒያለው ሳይታችሁ መንገድ ነው የመጣሁት እና ጥሩ ፕሮግረስ አድርጓል። እሱን ሳይት ማውቀው ከቁፋሮ ጀምሮ ነው ለተመልካቾች የሚያደርሱት ከዛ ጀምሮ ነው እና ጥሩ ፕሮግረስ አድርጋችኋል። ጥሩ ነው ሂደቱ ለማለት ነው። ከዛ በተጨማሪ ከ40 እስከ 30% ዲስካውንት ማድረጋችሁን እና ደግሞ አዲስ ሳይትም ደግሞ ለደንበኞቻችሁ ማውጣታችሁን ሰምቼ ነው የመጣሁት። ራስን ከማስታወቅ ጀምርልኝና መረጃውን ለተመልካቾች ይሰጥልኛል። ደስ ብሎናል። ስለዚህ እኛ ስንሰራ የሚያየን አካል አለ ማለት ነው። አሪፍ እንኳን በድጋሚ ወደ አንቺ ላይ ስላመጣሽ አመሰግናለሁ። መልካም። እስካሁን በለጠ እባላለሁ የሁዳ ላይ ማርኬቲንግ ማኔጀር ነኝ። በጣም ጥሩ። ሁዳን ለማያውቁት እስቲ በተወሰነ ስለ ሁዳ ንገራል። መልካም። ሁዳ ኢንጂነሪንግ 2009 ላይ ነው የተመሰረተው። ከ2009 እስከ ዛሬ 3-4 ዓመት ድረስ ሲሰራ የነበረው ግንባታ ነው። ሂባ አርክቴክቸር ማለት ኩባንያ ያለው እሱ ዲዛይን ይሰራል። ሁዳ ኢንጂነሪንግ ደግሞ የግንባታ ስራ ነው ሲሰራ የነበረው። ቦሌ፣ መገናኛ፣ አያት፣ 4 ኪሎ፣ ፒያሳ፣ ወደ አያት፣ ወደ አጠና ተራ እንዲሁም ቡልቡላ ላይ ግንባታዎች ስንገነባ ነበር። ሬዚደንሻል መኖሪያ ቤቶችን፣ ኮሜርሻል ህንጾችን ስንገነባ ነው ስንኖር ነበር ጨረታ እየወሰደ። እንዲሁም 24 አካባቢ ያለውን ደግሞ የስቴዲየም የሰፈር ውስጥ ያለውን ስቴዲየሞች የገነባ ነው እኛ ነበረን እና በማማከር እንዲሁም በግንባታ ነው ስንሰራ የነበረው እስካሁን ድረስ። እሱ የዛሬ 3-4 ዓመት ማርኬቱን አየነው። የሪል ስቴቱን ስንገነባላቸው የነበረን ሶስት ስለነበረ ማርኬቱን ስናየው ኦልሞስት ከ400 ሺህ እስከ 500 ሺህ ቤቶች ይፈልጋሉ። ኦኬ ሶ ለምን ሶሉሽን አንፈጥርም ብለን መጣን። ሶ ትረስት ወዚህ ላይ ለመምጣት ብለን ምን አደረግን? ግንባታዎችን ከመስራታችን በፊት የማቴሪያል አይደለ ማቴሪያል እንይዛለን። ከዛ ሌላኛው ክፍተት ደግሞ ዴሊቨሪ ነው። ሶ ዴሊቨሪ ለማፍጠን የሚያስችለንን የፖስቴሽን አይነት ቴክኖሎጂ ዘን መጣለን። እንደምታውቂው ዱባይ ላይ በ2 ዓመት ከተባለ በ2 ዓመት ነው። ቻይና እንዲህ ካሉ በዚህ ባሉት ጊዜ ነው የሚያስረክቡት። ሶ ፓይሎት ያንን ትሬን ለሚዘና መጣን የሚለውና ኢንዱስትሪ ላይ ያሉን ክፍተቶች ሶልቭ ለማድረግ ብለን ነው የተቋቋመው ማለት ነው። ሶ የዛሬ 3 ዓመት ቡልቡላ ላይ 1-2 ፕሮጀክቶችን ሰራ። እሱን አስረከብን። ሶስተኛ ፕሮጀክታችን አሁን በቅርቡ እናስረክበዋለን። የከርሰ ምድር ውሃ አውጥተናል። ሞስ ፊኒሺንግ ላይ ያለ እሱ የኢምፔሪያል ጋር ሶስተኛ ፕሮጀክታችን። አራተኛ ፕሮጀክታችን ደግሞ እናንተ እንደ ድንገት ያያችሁት ፕሮጀክታችን ደግሞ አለ እና እሱ ደግሞ 9ኛ በ3 ወር ላይ 9ኛ ፍሎር ይደርሳል። 9ኛ በ3 ወር 9ኛ ነው የደረሰው። አሁን ደግሞ 5ኛ ፕሮጀክታችን ቦሌ 24 ላይ ደግሞ መተናል ማለት ነው። ቦሌን በፍቅር ነው የምንወዳት። ቦሌና ሁዳ ዙሪያ ነው እየገነባችሁ ያላችሁት። በጣም ጥሩ። ብዙ አዲስ ነገር ነው የሰማሁት። ዲስካውንት አለ፣ አዲስ ሳይት አለ፣ ፕሮግረስ ማድረጉም ደግሞ ከዚህ ቀደም ለሽያጭ ያወጣችሁት ህንፃ አለ እና ከአዲሱ ሳይት እንጀምር። ስለሱ መረጃ ስጠኝት አካባቢ ነው ያለው። መልካም። ሳይታችን የሚገኘው ቦሌ 24 ጊብሰን ትምህርት ቤት ፊት ለፊት ነው የሚገኘው። አስፋልት ዳር ነው የሚገኘው። ሶ አስፋልት ዳር ነው የሚገኘው። ኤል ላይ ያረፈ እስካሁን ሁዳ ከሰራው ፕሮጀክት ትልቁና ግዙፍ ፕሮጀክት ነው ሆነት እና 3 ቤዝመንት አለው። G+20 ነው። መጨረሻው ቴራስ ይሆናል ማለት ነው። 3 ቤዝመንት ያው ፓርኪንግ ሌላኛው ክሊንት የሚቸገርበት ፓርኪንግ ነው። እሱን በሚገርም ሁኔታ ሶልቭ አድርገናል። ሌላኛው ኮሜርሻል ነው። በሂውጅ በሆነ መልኩ ይዘን የመጣው ኮሜርሻል ነው። እስከ 5ኛ ድረስ ደግሞ ያለው ኮሜርሻል ነው። ያው እኛ ጋር እንደሚታወቀው ስቲም ጂም ሳውና ምናምን እንዳለ ሆነ መጨረሻ ላይ ደግሞ ከ5ኛ እስከ 19ኛ ደግሞ አፓርትመንቶች ናቸው ያሉት። አፓርትመንት ደግሞ ስንሰራ በጣም የተቸገርንበት ነገር ስቲል ያለው ላይ ራሱ ብዙ ቤት ያለቀው ቱ ቤድሩሞች ናቸው። ሶ ቱ ቤድሩሞች ችግር ስላለ 2 አይነት ነው ያለው። በአንደኛው ሴት 3 በአንደኛው ሴት 3 አለ። አጠቃላይ 6 ብለን ብናስበው ከ6ቱ 4ቱን ባለ 2 መኝታ ነው ያደረግነው። እሱ ላይ ስለሆነ የሰው ፍላጎት እውነት ነው። የሰው ዲማንድና ሰፕላይ አይደለም የምንጫወተው። በአንደኛው ሶልቭ ማድረግ ያለብን እሱ ስለሆነ ቱ ቤድሩሙን 4 አድርገናል። ባለ 3ም ደግሞ እንዳይቀርብልን 2 አማራጮች እንዲኖሩ አድርገን ነው እየገነባን ያለ ነው ማለት ነው። ሶ ሎኬሽኑ ለአዲሱ አይዲያ ባስ ስቴዲየም እንዲህ ቅርብ ለቅርብ ቢያቸው በቃ ለቦሌ ኤርፖርት ግልጽ ነው። መገናኛ 22 ገርጂ፣ ቦሌ፣ ኤድና ሞል የፈለጉበት ቦታ መሄድ ይችላሉ። ሃይማኖት ቦታ በቅርብ ርቀት፣ ማውንቴን ቪው፣ ሲቲ ቪው ጠቅላላ አድርጎ ያዘ ቢልዲንግ ነው ማለት ነው። በጣም ጥሩ። እስቲ ህንፃው ያለውን አሚኒቲ እናውራ። እንደ ሊፍት፣ ሌሎች መደበኛ ነገሮች መቼም በዚህ ከዚህ ቀደምም ከኢንጂነር ጋር ቆይታ ስላደረግን ሁዳ አይታማም። ግን እንደው አዲስ ነገር ቦሌ ላይ እንደመገንባቱ ምን ይዞ መጥቷል ከአሚኒቲ? መልካም። ምንድነው ያደረግነው? አሁን ለምሳሌ እንዴት መሰለሽ ሌሎቹ ላይ ስናይ የነበረው አንዳንድ ሰው መኖሪያውንና የስራ ቦታው ቅርብ ለቅርብ እንዲሆንለት ይፈልጋል። ሶ ምንድነው ያደረግነው? ከግራውንድ ጀምሮ እስከ 5ኛ ድረስ ኦፊስ መሆን ይችላል፣ ሾፖችን መሆን ይችላል። ሶ መኖሪያ ቤቱ ላይ መግዛት ይችላል፣ ለታች ደግሞ ሾፖችን መክሬት ይችላል ማለት ነው። ሶ እዛው በዛው እንዲሆንላቸው አድርገናል። ሌላ በጣም ብዙ ሲቸገር የነበረው
2 መኝታ ቤቶችን አትሊስት በአማራጭ ከ105 እስከ 120 ካሬ አማራጮች እንዲኖር አድርገናል። ያው የከርሰ ምድር ውሃ ማንታማበት ጉዳይ ነው። 24 አውጥተናል በነገራችን ላይ ሶ እንደዛ ሁሉ የከርሰ ምድር ውሃ አውቶማቲክ ጄኔሬተር ጂም ስቲም ሳውና እነዚህ ነገሮች አሬንጅ አድርገንባቸዋል። ያው ለከተማ ቅርብ እንዳለ ሁሉ ማለት ነው። በጣም ጥሩ። እንግዲህ በዛ አድርጋችሁ ባለ 2 እንደገነባችሁ ነግረኸኛል። ግን አነስ ሲል ከባለ 3 መኝታ ከፍ ሲል እስከ ባለ 8 መኝታ አማራጭ ነው ማግኘት የሚችሉት። የካሬስ አማራጭ አላቸው ወይ የሚለውን አያይዘን ንገረን። መልካም። ባለ 2ቶቹ ስንሰራ 3 አይነት አማራጭ እንዲኖር ነው ያደረግነው። 105 ካሬ አነስ የሚለው ካሬ ያደረግን። እዛ 115 ደግሞ 2 አማራጭ ነው። 115 ራሱ 2 አይነት አማራጭ አለው። ሌላኛው አራተኛው ደግሞ 120 ካሬ የሚባል አማራጭ አለ ማለት ነው። 105 አለ፣ 115 አለ እና 120 ካሬ ባለ 2 መኝታ ቤት አማራጮች ናቸው ያደረግነው። ሌላኛው ደግሞ ባለ 3 155 ካሬ 2 አማራጮች እሱ ራሱ 2 አማራጮች እንዲኖር አድርገን አሬንጅ አድርገን። በጣም አነስ ካለው ካሬ እንዲሁም ደግሞ አነስ ካለው መኝታ ክፍል ጀምርልኝና ዋጋቸው ምን ያህል ነው? በቅድመ ክፍያ ቤቱ የራሳቸው ማድረግ የሚችሉ ከሆነ አጠቃላይ ክፍያ ውስጥ ምን ያህል ይሆናል የሚለውን አያይዘን ንገረኝ። መልካም። አሁን የምነግርሽ ዋጋ ቦሌ ላይ ብቸኛው በእርግጠኝነት የምነግርሽ ወራረደ በመቀለስ ነው ወይስ ዲስካውንት ተደርጎበት ነው? ዲስካውንት እሱም ለ10 ቤቶች ነው በነገራችን። ይሄ ለሳምንት ለወር የሚቆይ ነገር ሳይሆን እንደመጡ ደንበኞች እንዳጋጠሙበት አይነት ነውና በካሬ 74910 ብር ነው ዲስካውንት ተደርጎበት። በአንድ ካሬ 74910 ብር 105 ካሬውን ሲከፍሉ ቶታሉ 7,800,000 ብር ይመጣል። 7.8 ሚሊዮን ቫትን ጨምሮ ነው በነገራችን ላይ ምንም አይነት ጭማሪ ሳይደረግባቸው ቫትን ጨምሮ የሚገዙት ዋጋ ይሆናል ማለት ነው። 105 ካሬ ባለ 2 መኝታ። ሌላ 115 ካሬ አለ። 115 ካሬው 8,600,000 ብር ይመጣል። ሌላኛው 120 ካሬ ባለ 2 መኝታ አለ። እሱ በ8.9 ሚሊዮን ብር ምንም አይነት ዋጋ ሳይጨመርበት ቫትን ጨምሮ የቤት ባለቤት መሆን ይችላሉ። ባለ 2 መኝታ ማለት ነው። ሌላኛው ደግሞ ሙሉ ክፍያ ነው ካሽ ለሚከፍል ደንበኛ ማለት ነው። ሌላኛው ደግሞ 155 ካሬ አለ ባለ 3 መኝታ 2 አማራጭ አለው። ተሴም ካሬ ስለሆነ ባንዴ ነው የምነግርሽ። እሱም ያው ካሽ ለሚከፍል 7,910 ብር ነው። ቶታሉ 11.6 ሚሊዮን ይመጣል። በ11.6 ሚሊዮን ቫትን ጨምሮ ምንም አይነት ጭማሪ ሳይደረግባቸው የቤት ባለቤት መሆን ይችላሉ ማለት ነው። ቦሌ 24 ፕሮጀክታችን ላይ በጣም ጥሩ አማራጭ ነው። ቅድመ ክፍያ የተወሰነ ብር ከፍለው በረጅም ጊዜ ክፍያ የመግዛት አማራጭ ካላቸው ቅድመ ክፍያው ስንት ፐርሰንት ነው? የሱስ ከዋጋው ላይ ምን ያህል ይሆናል የሚለውን እስቲ ንገረን። መልካም። እሱ ደግሞ ምንድነው አሬንጅ ያደረግነው በሁለት አይነት መልኩ ነው ያደረገው። አንደኛው አንዳንድ ሰዎች በፕሮግረስ የሚፈልጉ ሰዎች አሉ። የሆነ ፐርሰንት ይከፍሉና ከዛ ፕሮግረሱን እያዩ ይከፍላሉ። ሁለተኛው ደግሞ በየ3 ወር በጀት ደግሞ ያላቸው ሰዎች አሉ። እኛ በፕሮግረስ ከሆነ በጣም ብዙ ደንበኞች እንደሚሄድባቸው እናውቃለን። ሁለተኛውን ኦፕሽን ሪኮመንድ አደርጋለሁ። ቅድሚያ 15% ይከፍላሉ። የቀረውን ደግሞ 85% በየ3 ወሩ በየ3 ወሩ የሚከፍሉበት ሌላኛው ሁለተኛው አማራጭ አለን ማለት ነው። ከ1.8 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ክፍያው ማለት ነው። በጣም ጥሩ። እንግዲህ ግልጽ አድርገልኛል ያከፋፈል ሂደቱን ታይም ቤዝድ ወይም ደግሞ ፕሮግረስ ቤዝድ እየተገነባ ይቼ ይከፍላሉ አሊያም ደግሞ በጊዜ ወቅት አስቀምጡልኝ በዛ መሰረት ክፍያ ይጨርሳለሁ ብለው ቅድመ ክፍያ 15% ከፍለው የቤት ባለቤት መሆን ይችላሉ። ሙሉ ክፍያ ግን ሲከፍሉ ጥሩ አማራጭ አላቸው። ምክንያቱም ዲስካውንቱ ከካሬ ስንት ነው? አንድ ካሬ ላይ ስንት ነው ያልከኝ? 40% ቅናሽ በካሬ 74,000 ብር። እሱ ጥሩ አማራጭ ይመስለኛል። እንግዲህ እነዚህን ሁሉ በዚህኛው በአዲሱ በ24 ሳይታችሁ ላይ ነው ማግኘት የሚችሉት። እኔ በመንገድ ይሄን ያለውን ሳይት ስላየው እንደው ካለ ቤት ካላለቅ እሱ ላይ ያለውን አማራጭ በተወሰነ ብትነግረን ደስ ይለኛል። መልካም። እዛ ላይ ትንሽ ቤቶች ናቸው ያው ቤቱን ጨርሰናል። ያለው ፕሮጀክታችን 9ኛ ፍሎር የደረሰው እሱ ደግሞ ካሽ ለሚከፍል ደንበኛ 87,395 ብር። በዛ ቢባል 2-3 ቤቶች ቢቀሩ ነው እዛ ላይ። በነገራችን ላይ እኛ የምንጨርሰው ከታች ነው። ልክ እየተገነባ ምናምን ሲሆን ነው ብዙ ቤቶች የሚያልቁብን ነው። ከፍ እያለ ሲመጣ ዋጋዎች እየጨመሩ ስለሚመጡ ብዙም አይኖሩም ቤቶች። ጥቂት ቤቶች ናቸው የቀሩት። 140 እና 160 ካሬ የሚባሉ ባለ 3 መኝታ ቤቶች ናቸው የቀሩት። 140 ካሬ በ12.2 ሚሊዮን ብር ደሴም ምንም አይነት ዋጋ ጭማሪ ሳይደረግበት ቫትን ጨምሮ። ሌላኛው 160 ካሬ አለ። እሱ ደግሞ በ13.9 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። መልካም። እኔ ያለውን ሳይታቸው የት ነው ምን አለው ብዬ አልጠየኩት። ተመልካቾች ከዚህ ቀደም መረጃውን ስላደረስኩ ነው። ግን ለማያውቁት እስቲ ኒያላ ስንል የትኛው ቦታ ላይ ያለው ሳይታችሁ ነው? ህንጻውስ ምን ያሟላል ነው በተወሰነ ለማያውቁት። መልካም። እሱ ደግሞ ደሴም ከቦሌ ወደ መገናኛ በምንሄድበት መንገድ ላይ ከኒያላ ሞተርስ ከፍ ብሎ ወይም ከደረጃ መዳቢሽ ፊት ለፊት ላይ ነው የሚገኘው ፕሮጀክቱ። ኦልሞስት አስፋልት ዳር ማለት ይቻላል። እዛ ላይ 2 ቤዝመንት G+17 እና ቴራስ ያለው ፕሮጀክት ነው ማለት ነው። እሱም የከርሰ ምድር ውሃ አውቶማቲክ ጄኔሬተር ጂም ስቲም ሳውና ፕሮጀክቱ ላይ አለ ማለት ነው። እዛ ፕሮጀክት ላይ አሁን እሱ 9ኛ ፍሎር ላይ ደርሷል።
ሶ የቀረን ሁለት አማራጮች ብቻ ናቸው ባለ 3 መኝታ ቤቶች ኦልሞስት ቤድሩሞችን ጨርሰናል። ሶ ይሄ ነው የሚገኝ ማለት ነው። ከአስፋልት ዳር ለሚፈልግ ደንበኛ ያንን ማድረግ ይችላል። ለማከራየትም ለመኖርም ኢንቨስት ለማድረግም አሪፍና ምቹ የሆነ ቦታ ነው። ማውንቴን ቪው አለው ማውንቴን ቪው አለው ተራራ ላይ እሱን ቪው አክሰስ ማድረግ ይችላል። ሶ 360 አክሰስ የሚያደርጉበት ፕሮጀክት ነው። በነገራችን ላይ ፕሮጀክት ስንስ ኤል ላይ ያረፉ ፕሮጀክቶች ነው ፕሪፈር የምናደርገው። የሁዳ ሆል ፕሮጀክቶች እስከምንሰራቸው እንዴት ነው እንደዚህ አይነት አቀማመጥ ነው ፕሪፈር የምናደርገው። ሶ በዚህ በኩል ናቹራል ላይት እና ቬንቲሌሽን አለ አይደል? እነሱን ደንበኞቻችን እንዲጎዱ አንፈልግም። ሶ በዚህ ህንፃ ኑሮ የገነባነው ምንም አይነት ፕሮጀክት የለም ከዚህ በኋላ ማናደርገው። ምክንያቱም ያው ባለቤቶቹ ባለሙያዎች ናቸው ኢንጂነሮች ስለሆኑ ፕሮጀክት ሲመረጥ ኤል ላይ ያረፈ ፕሮጀክት ሶ ላይትም ይሁን ብርሃንም ቪው እንዳይቸገሩ እያደረግነው ፕሮጀክት ነው። ሶ የኢምፔሪያል የኒያላ ሞተርስ የቦሌ 24 ደሴም ኤል ላይ ያረፈ ፕሮጀክት ነው። አስፋልት ዳርና ቦሌ እንወዳለን ቦታዎች። በጣም ጥሩ ምርጫውም ጥሩ ነው ለነዋሪው። ይሄ የመተፋፈግ የመታፈን ነገር ወይ ደግሞ ብርሃን የማጣት የመጨላለም ነገር በመኖሪያ ቤታቸው ውስጥ ስለማይኖር ጥሩ ምርጫ ነው። እንደ ባለሙያ ደግሞ እናንተም ስለምታውቁት ነው። ሰው እንግዲህ ወደ ሳይቱ ልሂድና እነዚህ ህንፃዎች በምን ያህል ጊዜ ተገንብተው ለደንበኞች ሊረከቡ እንደ ዕቅድ ተይዟል? የኛን ቪዲዮ አይተው ሁዳናም ነው ደግሞ ከእናንተ ለገዙ ተመልካቾቼ የኒያላ ሞተርስ ሳይታችሁ ፕሮግረስ አድርጓል። እኔም ስመጣ አይቼዋለሁ። ምን ያህል ነው ፕሮግረስ ያደረገው ቤታቸው ምን ደርሷል የሚለውንም ደግሞ ለነሱ ለማድረስ እዛ በአካል ሄጄ የተወሰነ መረጃ ለነሱ ላድርስ። ደስ ይለናል። እንደ ካምፓኒ እኔ በአንደበት የነገርኩሽ ነገር ቃልም በተግባር ልጅ ደግሞ ሳይቱን በማየት ማረጋገጥ መት ይሆናል ማለት ነው። አንቺን ለደንበኞች በጣም ነው የማመሰግነው ስለሰጠኝ መረጃ። መልካም ቀን እንላችሁ። መልካም ገበያ። እንግዲህ ከዚህ ቀደም በሁዳ ኢንጂነሪንግ ኒያላ ሳይቱ ላይ ተገኝቼ ከዛሬ 4 ወር ገደማ በፊት ያለበት ፕሮግረስ ቁፋሮ ላይ ነበር። ዛሬ ላይ ደግሞ 10ኛ ፎቅ ገደማ ደርሷል። ከዚህ 4 ወር በፊት ከነበረው አሁን ላይ ፕሮግረስ ያደረገው በጣም ጥሩ ነው። በቃላቸው ጥሩ እየገነቡ ነው ያሉት። ከኢንጂነር ጋር ወደ ውስጥ ገብቼ አሁን ያለበትን ሁኔታ ከዚህ በኋላ በምን ያህል ጊዜ ተጠናቆ ለእናንተ የሚረከብ ይሆናል፣ እንደዚሁም ደግሞ አዲሱ ሳይታቸው 24 ያለው ሳይታቸው አሁን ያለበትን ፕሮግረስ እና እንዲሁም ደግሞ ከዚህ በኋላ በምን ያህል ጊዜ ተገንብቶ ተጠናቆ ለእናንተ የሚረከብ ይሆናል የሚለው ወደ እናንተ ማድረስ ይሆናል። አብራችሁ ቆዩ። እንዴት ናችሁ? አለሁ ይመስገን። እንዴት ናችሁ? አዎ አይደለ? ደግሞ እናንተም ሰርፕራይዝ አደረጋችሁኝ በዚህ አጭር ጊዜ። ስንተኛ ላይ ነው የደረሰው? አሁን 10ኛ ወለል ላይ ደርሰናል። ወይም 10ኛ ፍሎር ላይ ማለት ነው። በጣም ነው ለኔም በጣም ደስ ያለኝ። ቅድም ወደ ቢሮአችሁ ሳልፍ አይቼው ነበር በመንገዴ ተገርሜ ነው ያለፍኩት። ጎብዛችሁልናል፣ በርቱልን እላለሁ። ግን ለማያውቁ ተመልካቾቼ እኔ ህንፃው ያለበት ፕሮግረስ ሰርፕራይዝ ስላደረገኝ ወደዛ ሄድኩኝ። ራስን ከማስታወቅ ጀምሮ። እሺ፣ ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የፕሮጀክት ኒያላ ፕሮጀክት ኃላፊ ነኝ። እንግዲህ እዚህኛው ፕሮግረስ ላይ ለመድረስ ምን ያህል ጊዜ ፈጀ? እንግዲህ እዚህኛው ፕሮግረስ ላይ ለመድረስ እንግዲህ አሁን ያለንበት 10ኛ ወለል ላይ ነው። እንግዲህ 3 ወር ከ14-15 ቀን አካባቢ ደርሶታል። ኦልሞስት ወደ 4ኛ ወራችን እየገባ ነው ማለት ነው። እንግዲህ ባለው ሁኔታ ውስጥ እቅዶቻችንን በአግባቡ እያከናወንና ባቀድን በመሳት እያስኬድ ነው ያለ ነው። እቅድ ብቻ ማሟላት ራሱን ችሎ በቂ አይደለም። የስራ ፍጥነትና ጥራትን ደግሞ ባስጠበቀ መልኩ ነው። ሁዳ ኢንጂነሪንግ አንዱ ለየት የሚያደርገው ጊዜውን በአግባቡ መጠቀም ብቻ ሳይሆን ስራዎቹንም በአግባቡ መስራት፣ በፍጥነትና በጥራት ላይ ምንም ድርድር ሳያደርግ አሁን ያለበት እንግዲህ ስታትስ ላይ እንድንደርስ የቻልንበት የድርጅታችን እቅድና ፕላንም ስለሆነ ነው ማለት ነው። ከዚህ በኋላ ተገንብቶ ተጠናቆ ለደንበኞች ለማስረከብ ምን ያህል ጊዜ ነው የሚወስደው? እንግዲህ ከዚህ በኋላ ለደንበኞቻችን ሙሉ ለሙሉ አጠናቀን በነባር ሳይታችን ኢምፔሪያል ላይ ባለው የስራ ጥራትና ፍጥነት እንግዲህ ከዚህ በኋላ የ5 እና የ6 ወራት ጊዜያቶች ይኖርናል ማለት ነው። ኦልሞስት በ10 ወር ነው ያቀድነው። በዚህ 10 ወር ውስጥ እንግዲህ ስራችንን ለማጠናቀቅ የሚያስፈልጉን ግብዓቶቻችን የሚያስፈልጉን የሰው ኃይላችንን ከእንደገናም ደግሞ ከኛም በኩል የሚፈለገውን የፕሮጀክት እገዛና ፕሮጀክት ክትሎችን አጠናክረን እየቀጠልን ያለ ነው። እንግዲህ በቀጣይ 5 እና 6 ወራቶች ውስጥ ከነባር ሳይታችን በተሻለ የፕሮጀክት አፈጻጸም ላይ እናደርሷለን ብለን እናስባለን። መልካም። እንግዲህ አዲስ ሳይት አሁን ለደንበኞች ለሽያጭ ክፍት አድርጋችኋል ቦሌ 24 አካባቢ። እሱ አሁን ያለበት የግንባታ ሁኔታ ምን ላይ ነው? ከዚህ በኋላ ተገንብቶ ተጠናቆ ለደንበኞች ለመረከብ ምን ያህል ጊዜ ይወስዳል? እሱም እንግዲህ አሁን እንደዚሁ በ10 ወራቶች ውስጥ ነው ተመሳሳይ ስታተስ ላይ ለማድረስ እያሰብን ያለ ነው። እንግዲህ ገና ኤክስካቬሽን ስራ ላይ ነው። ከኤክስካቬሽን ስራዎች ደግሞ ይሄ ትንሽ ለየት የሚያደርገው ሃርድ ሮክ ወይም ደግሞ ጠንካራ የድንጋያማ መሬት አጋጥሞን
በሁለት ማሽኖች ኤክስ ጃካመር የሚባል የማቴሪያል ተጠቅመን እየሰራ ነው የምንገኘው። እንግዲህ የአንድ ሳምንት ሆኗል መቆፈር ከጀመረን። በአንድ ሳምንት ላይ አመርቂ የሆነ ያው ሁዳ ኢንጂነሪንግ የሚለየው እንግዲህ ክትትል በማድረግ ነው። ፕሮጀክቶቻችን እንግዲህ በቅርብ ርቀት ነው የምንከታተለው። ጥሩ አፈጻጸም ላይ እንገኛለን። በቀጣይ 10 እና 9 ወራቶች ውስጥ ያንን ፕሮጀክት እንግዲህ እንደተለመደው ሁዳ ኢንጂነሪንግ ቃልን በተግባር በሚለው መርሁ በፍጥነትና በጥራት እንግዲህ ለከስተመሮቻችን ከሰርፕራይዙ ጋር ይጠብቃቸዋል ብዬ አስባለሁ። በ10 ወር ነው የ24 ሳይት የሚረከቡት ነው እቅዱ። ስኬጁላችን 10 ወር ነው። እንግዲህ ከከስተመሮቻችን ጋር ደግሞ በቢሮ ደረጃ ደግሞ አግሪ የሚያደርጉበት የራሱ የሆነ ህግ አካሄዳለሁ። ያንን እንግዲህ በማርኬቲንግ ቢሮ በኩል የሚያገኙት መረጃ ይሆናል። እንደኔ ደግሞ እንደ ፕሮጀክት የሰጠኝ አቅጣጫ ደግሞ በዚህ 10 ወር እና በ12 ወር ውስጥ ፕሮጀክቶቼን ዴሊቨሪ የማደርግበት ሚንስ እንድፈጥር ነው። እንግዲህ አሁን ባለው ሁኔታ ላይ እስካሁን ፕሮጀክቶቻችን እየመራንበት ያለበት ሂደት አለ። ያንንም እንግዲህ በዛ ልክ የምንመራና በዛ ልክ ደግሞ ፕሮጀክት አፈጻጸማችንን ምናስተካከል ከሆነ ሌሎች ፕሮጀክቶቻችንን በተባለው ልክ ማናስረከበት ወይም ደግሞ ዴሊቨር ማናደርግበት ምንም አይነት ምክንያት የለም ማለት ነው። መልካም እንግዲህ ይሄኛው ሳይት በተለይ እያየሁት ነው እዚህ የደረሰውና በጣም ደስ ብሎኛል። የኛን ቪዲዮ አይተው ሁዳን አምነው ከእናንተ ለገዙን ደንበኞች ቤታችሁ ጥሩ እየተገነባ ነው፣ እንኳን ደስ አላችሁ ማለት ፈልጋለሁ። ለእናንተም በርቱልን። ለአዳዲሶቹ ሳይታችሁ በዚህ ኢነርጂ በዚህ ፍጥነት ደንበኞቻችሁን የምታስደስቱ እንደሚሆን ሙሉ እምነት አለኝ። ጊዜን ስለሰጠኝ ከልብ ነው የማመሰግነው። ስራ አቋርጠህ ነው ሰዓትን ያስኩትና አመሰግናለሁ። በመጨረሻ ለተመልካቾቼ ስለ ሁዳ ማለት የሚፈልገው ነገር ካለ እድል ይስጥ። አመሰግናለሁ። እንግዲህ እናንተም እንግዲህ በየጊዜው እየመጣችሁ ቃልን በተግባር የሚለው መርሃችንን ቃላችንን እየሰጠናችሁ በተለያየ ጊዜ እየመጣችሁ ደግሞ ተግባራችንን እያያችሁ አፕሪሼት የምታደርጉበት መንገድ ለከስተመሮቻችን ተደራሽ የምታደርጉበት መንገድ ትልቅ ነውና እሱን ከልብ እያመሰገንን ምናልባት እንግዲህ ሁዳ መነሻው መድረሻውም ቃልን በተግባር ነው። ሰው ተኮር ነው እየሰራን ያለ ነው። የዜጎች ኃላፊነት አለብን፣ የሀገር ኃላፊነት አለብን። ገንዘብ መቀበል ገንዘብ መውሰድ ብቻ ሳይሆን መሸጥ ብቻ ሳይሆን የምንሸጠው ወይም ደግሞ የምንቀበለው ገንዘብ የሀገር ሀብት መሆኑን አውቀን እንደ ሀገር እየሰራንበት ያለበት ሂደት የስራ ባህልን ከመቀየር አንጻር 24 ሰዓት ነው እየሰራን ያለ ነው። 7/24 ነው እያከናወንን ያለ ነው። ይሄንን እንግዲህ አፈጻጸማችን የተሻለ ፕሮጀክቶችን በተሻሉ ሎኬሽኖች የተሻሉ ስራዎችን በጥራትና በፍጥነት እየሰራን በአጭር ጊዜ ዴሊቨር እያደረግን ነው። ሁዳም ቤተሰቦቻቸው እንዲያደርጉ እንፈልጋለን። ቃላችን እየሰሙ ተግባራችን እየመጡ ደግሞ እየጎበኙ ደግሞ በእኛ ላይ ያላቸው እምነት የጸና እንዲሆን እንፈልጋለን። እኛ ከምን ነገር በላይ ከስተመሮቻችን የጀርባ አጥንቶቻችን ናቸው። እምነት ከምንም በላይ የቃል ዕዳ ነው። እምነታቸውን ሰጥተውን በተግባር ደግሞ እኛ ስራ ላይ 24 ሰዓት የሰራ እንገኛለን። ያንን ደግሞ ተግባሩን ደግሞ በሳይት ጉብኝት ማራገጥ ይችላሉ። ሁዳ ለሁሉም ቤተሰብ ነው፣ ለሁሉም ቅርብ ነው። ሁሉም ሰው የራሱ አድርጎ እንዲያስበው እንፈልጋለን። በተለየ መልኩ ደግሞ ከታች በምናስቀምጥላቸው የስልክ አድራሻ ወይም ኢንስታግራም ወይም የቴሌግራም እንዲሁም የዩቲዩብ አድራሻችን ሁሉንም መረጃ ማግኘት ይችላሉ። በተረፈ መልካም የስራ ጊዜ ይሁንልን። አመሰግናለሁ። መልካም ቀን፣ በርቱልን። አመሰግናለሁ።